ቁጭ ብዬ ከመንፈስ ቅዱስ ጋር ሳወራ ለካ ነገሮች እግዚአብሔር ጋር እንዳልሄድ አድርገውኝ ነበርና ለካ ዋናው ባዶነት የተሰማኝ ከእግዚአብሔር መራቄ ነበርና ልጅን እየሰዋው አይደል እንዴ 3 ቀንማ ልጓዝም 3 ቀንማ ልሰቃይም ብሎ ካጠገብ ሄዶ አልሰዋው። ካጠገብ ቢሰዋው ኖሮ ደግሞ በጉና ያገኘው ነበር። እዚህው ቅርብ ሄዶ ቢሰዋ ኖሮ በጉና ያገኘው ነበር። የተሻለውን የጌታን ትልቁን ነገር አያገኝም ነበርና ስሙ ይባረክ። ጌታ ስንታዘዝለት የተሻለውን ያስይዘናል። በቃ ብያለው በቃ ልጅ ያለው በቃ የውስጤ ጥምነ በምንም የማለውጥ ሃሌሉያ 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 አንተን ብቻ ይሁን የማይበት ዓይኔ ልቤም ሄዶ ይቅር በላዩ ሰፈሬ ጆሮዬም ይቀሰር በላይኛው ሀገር አጥፋኝ ከምድሩ ፍለጋ ይሰወር አንገቴን አስግጌ በመናፈቅ ሕይወት ላፍታም ጎንበስ ሳልል አንዳች ከሌለበት እጅ ሰጥቶ ላንተ ውስጥና ውጪ ስንቄ ሆኖኝ ፍቅር ይጠቅለል ዕድሜ አንገቴን አስግጌ በመናፍቅ ሕይወት ላፍታም ጎንበስ ሳልል አንዳች ከሌለበት እጅ ሰጥቶ ላንተ ውስጥና ውጪ ስንቄ ሆኖኝ ፍቅር ይጠቅለል ዕድሜ ክብርህን ለማየት ነው ጥማቴ ስትነግስ በሕይወቴ አንተን ለማገልገል ነው ውጥኔ ባለችኝ ቀሪ ዘመኔ ክብርህን ለማየት ነው ጥማቴ ስትነግስ በሕይወቴ አንተን ለማገልገል ነው ውጥኔ ስትነግስ በሕይወቴ ላንተ ኖሮ አንተን አስከብሮ ስምህን ለሌሎች አብስሮ ማለፍ ነው ትልቁ ጀግንነት ካንተ ጋር ለመኖር በሕይወት ክብርህን ለማየት ነው ጥማቴ ስትከብር በሕይወቴ አንተን ለማገልገል ነው ውጥኔ ያለችኝ ቀሪ ዘመኔ ሃሌሉያ ሃሌሉያ
ፓስተር እስታካርጋችኋል በኢየሱስ አይ እየሰማን ነው፣ እያመለክን ነው። ይሰማል አማኔ? አማኔ ይሰማል? አሁን ይሰማል። መታችኋል። እስታካርጋችሁ ነበርና አይ በጣም ነው የሚሰማው፣ በጣም ነው የሚሰማው። ሃሌሉያ። አማኔ ጸልይ እስቲ። እንጸልያለን። ጌታ ሆይ ሃሌሉያ፣ 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 ሃሌሉያ። እግዚአብሔር መንፈስ በዚህ ማታ ደግሞ እንደገና እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አንተን ብቻ እያየን ሃሌሉያ፣ ፊትህን እያየን ክብርህን እያየን እግዚአብሔር ሆይ ልንኖር እንወዳለን ጌታ ሆይ በሕልውና በሽታ በጠረን ውስጥ መሆን እንወዳለን ጌታ ሆይ ሃሌሉያ። ክብር ባለበት መሆን የማይወድ የለም። ጠረንን ማሽተት የማይወድ የለም። አንተ ስትገኝ ባይመለስ እንኳን ጥያቄው ደስታ ሙሉ ነው፣ እረፍት ሙሉ ነው ጌታ ሆይ። የመጀመሪያ ጥያቄያችን አንተ ራስህ ነህ ጌታ ሆይ። የመጀመሪያ ጥያቄያችን ጌታ ሆይ አንተ አለ ሆይ፣ ጠረንህ አለ ሆይ ጌታ ሆይ። ያ ነው ልመናችን ጌታ ሆይ። በሱ ብቻ ብዙ ዘመን እንኖራለን። በሱ ብቻ እስከ ፍጻሜያችን እንቀጥላለን። ሌላው ባይመለስ፣ ሌላው ቢዘገይ፣ ሌላው ቢቀር ጌታ ሆይ አንተ አትወሰድብን፣ ህልውና አይወሰድብን ጌታ ሆይ። የዳዊት የመጀመሪያ ጥያቄው ያ ሁሉ ነገር ሲሆን ጥያቄው በቃ ዙፋኔን እሺ እንዳትነካብኝ፣ በቃ እንደ ሳውል የሆነ እንዳልሆን አይደለም፣ ክብርህን አትውሰድብኝ ነበር ያለው። በቃ አቤቱ አንተን ብቻ በደልኩ አለና ከዛ በኋላ መንፈስን ከኔ አትውሰድ አለ። ሃሌሉያ። ሌላው ነገር ሁሉ ይተካል፣ ሌላው ነገር ሁሉ ይመጣል። ሃሌሉያ። አንድ ነገር ብቻ ነው የምንለምን በዚህ ምሽት ጌታ ሆይ። እኔ ውስጥ ያለው ልመና ጥያቄ ነው። ብዛልን፣ ህልውና ይብዛልን፣ ሽታ ይብዛልን፣ ክብር ይብዛልን፣ በጠረን ውስጥ መቆየት ይሁንልን ጌታ ሆይ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይሄ አልተመለሰም፣ ይሄ ዘገየ፣ ይሄ ቀረ እያልን በቃ ብዙ እያጉረመረምን ኖረናል ከዚህ በፊት ጌታ ሆይ። ነገር ግን መልሳችን አንተ ራስህ ነህ፣ ረፍታችን አንተ ራስህ ነህ ጌታ ሆይ። እንደገና እንለምንሃለን፣ እንደገና እግዚአብሔር ሆይ እንጠራሃለን። ህልውና ይብዛ፣ ሽታ ይብዛ፣ መገኘት ይብዛ። አንተ ባለህበት ካለ ሌላው ችግር የለውም ጌታ ሆይ። እኛ ባለንበት ካለ ጌታ ሆይ ከተመቸህ፣ ንግግራችን ከተመቸ፣ ጸሎታችንን ከወደድከው፣ ዝማሪያችንን ከወደድከው፣ ፈገግ ካልክ በእኛ ላይ ጌታ ሆይ፣ ሰማይ ከተከፈተ በእኛ ላይ ጌታ ሆይ፣ አንተ እንዳለ ከታወቀን፣ ያንተ ጠረን ከሸተተን ጌታ ሆይ፣ ሌላው ቀስ ብሎ ይደርሳል፣ ሌላው ቀስ ብሎ ይመጣል። እንደገና እንጠራሃለን ጌታ ሆይ፣ ብዛ በእኛ ህይወት፣ ብዛልን፣ ብዛልን፣ አንተ ብዛልን። ተንበርክከን ጌታ ሆይ ምን ያህል ሰዓት እንደቆየን ሳናቅ በፊት መዘግየት ይሁንልን። እግዚአብሔር የቃል ብርሃን ተከፍቶልን ጌታ ሆይ ሁሉን ረስተን በዛ ሐሴት እያደረግን እንክረም ጌታ ሆይ። ብዙ ነገር የዘገየው፣ ብዙ ነገር ያልተመለሰው፣ ብዙ ነገር በቃ ጭቅጭቅ ሆኖ ነው ከጌታ ጋር። ጥቂት ብንቆይ በጌታ ፊት ሁሉ በራሰ ነበር፣ ሁሉ በራሰ ነበር። በቃ ድርቀት በጠፋ ነበር፣ ድርቀት በጠፋ ነበር። እየጸለይን ቅዳሜ ዕለት ከወጣቶች ጋር እየጸለይኩ ጌታ እንደ ምሳሌ ያስረዳኝ ነበር እና ድሮ ቤት በቃ ወላጆቻችን እንደዚህ ንፍሮ ለመስራት ባቄላ ይዘፈዝፉ ነበር የምታውቁ ካላችሁና ነክረን ብናወጣው እዛው እንደደረቀ ነው የሚቀረው። ምንም በቃ መነከር ነክሮ ማውጣት ውሃ ቢነካው ምንም ችግር የለውም። ግን ሲቆይ አንድ ቀን ሲቆይ ሁለት ቀን ሲቆይ
ከላዩ ላይ ያለው ደረቁ ቅርፊት ይነሳል። በቃ ኦሬዲ በጣም ይርስና ክራክ እስኪያደርግ ድረስ ይሰነጠቃል እና ከዛ በጣም ይርሳል። ባቄላው በደንብ ይርስና ከዛ አልፎ የሆነ ለዘር የሚሆን ነገር መብቀል ይጀምራል። እና ጌታ እንዲህ ላይ ነበር ተነክረን እየወጣን ብዙ ጊዜ ከነ ድርቀታችን ሰነበትን። ግን እዛው ህልውና ውስጥ ስንቆይ ቅርፊት ሆኖ ላያችን ላይ ደረቀ እስኪነሳ ድረስ እንርሳለን። ለትውልድ የሚሆን ዘር ከውስጣችን እስኪወጣ ድረስ እግዚአብሔር ሃሌሉያ በእኛ መስራት ይጀምራልና አንድ ነገር ገባኝ። በቃ እግዚአብሔር ህልውና ውስጥ መክረም፣ በጌታ ህልውና ውስጥ መቆየት፣ ድርቀታችን ይነሳል፣ እንርሳለን፣ እናፈራለን። ለትውልድ የሚሆን ዘር ከኛ ውስጥ ይወጣል። ሃሌሉያ ከኛ ጥያቄ አድርግ አታድርግ እናልፋለን። የሚቆረስ ነገር እኛ ጋር ይኖራል። ጌታ ሆይ ይሄ ነው ጥያቄያችን። አንተ ፊት የሚያቆይ ጸጋ ያገኘን፣ ህልውና ውስጥ የሚያከርብ መንፈስ ያገኘን። ጌታ ሆይ ከሽታ ፍቅር ያዘን፣ ከህልውና ፍቅር ያዘን። እግዚአብሔር ሆይ እግሮች ስር ከመሆን ፍቅር ያዘን። ጌታ ሆይ በቃ በዚህ ማታ በዚህ ባሉ ቅዱሳን ላይ ይሄ መንፈስ ይምጣ፣ በእኔና በወዳጆቼ ላይ ይሄ መንፈስ ይምጣ። ጌታ ሆይ እግር ስር የሚያሰነብት ፊትን የሚያስናፍቅ የፊትን ብርሃን የሚያስርብ ከእጅ ቀምቶ ለመሮጥ አንተን ጠይቆ እንደመለስ ጌታ ሆይ ለመጥፋት አይደለም። ጌታ ሆይ በቃ ከነመልሱም ቢሆን እግር ስር ሰተህንም እግር ስር ጌታ ሆይ ጌታ አንተን ብቻ ይሁን የማይበት ዓይኔ ልቤም ሄዶ ይቅር ከላዩ ሰፈሬ ጆሮ የሚከሰር ከላይኛው ሀገር አጥፋኝ ከምድሩ ፍለጋ ይሰዌ አንገቴን አስግጌ በመናፍቅ ሕይወት ላፍታም ጎንበስ ሳልል አንዳች ከሌለበት እጅ ሰጥቶ ላንተ ውስጥና ውጪ ስንቄ ሆኖኝ ፍቅር ይጠቅለል ዕድሜ አንገቴን አስግጌ በመናፍቅ ሕይወት ላፍታም ጎንበስ ሳልል አንዳች ከሌለበት እጅ ሰጥቶ ላንተ ውስጥና ውጪ ስንቄ ሆኖኝ ፍቅር ይጠቅለል ዕድሜ። ይህ ነው ናፍቆታችን ጌታ ሆይ። እንጸልያለን ደግሞ ከዚህ በኋላ የሚኖረንን የቃል ጊዜ ጌታ ሆይ፣ የጸሎት ጊዜ ጌታ ሆይ እንድትባርክልን ጌታ ሆይ፣ ህዝብ እንዲጽናና፣ እንዲፈወስ፣ እንዲበረታ እግዚአብሔር አምላክ ሆይ ይህንን ምሽት ደግሞ እንደሰጠን ህልውናና መንፈስን እንድትሰጠን እንለምንሃለን ጌታ ሆይ። ፓስተርን በነገሮች ሁሉ እርዳው፣ አገልግሎቱ እርዳው ጌታ ሆይ። አብረውት የሚያገለግሉትን እግዚአብሔር ሆይ ሁሉ እርዳ፣ ጸጋንና መንፈስን አብዛልን ጌታ ሆይ። በእኛ ጎብዝና፣ በእኛ ችሎታ፣ በእኛ ጥሩ ሀሳብ አንችልም። ስትረዳን፣ ጸጋ ሲበዛልን፣ መንፈስን ስትሰጠን ግን ጌታ ሆይ ሁሉ ይከፈታል፣ ሁሉ ይታየናል፣ ሁሉ ውብ ይሆናል ጌታ ሆይ። ስለ ሁሉ እናመሰግናለን፣ እንወድሃለን። በጌታ በኢየሱስ ስም አሜን። አማንዬ ተባረክ፣ አይወሰድብን፣ ይብዛልህ በኢየሱስ ስም። ሃሌሉያ። ጌታ ይመስገን። ጌታ ቸር ነው። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ጌታ ይመስገን። ደግሞ ጌታ እዚህ ቦታ ላይ ቸርነት እያደረገልን ነው አይደለ? ጌታ ይመስገን። አይሰማችሁም እንደዛ? ሃሌሉያ ጌታ ይመስገን። ክብር ለኢየሱስ ይሁን። እስኪ ማይካችሁን እየከፈታችሁ ሰላም በሉን። ብሩክዬ ካሌብን ልዝለለው፣
ምህረቴ፣ አቢ፣ ሃፒ፣ ወይንዬ፣ ናውዴ ማይካችሁን ከፍታችሁ ሰላም በሉ። ጌታ በዚህ ሳምንት ያስተማራችሁንም ጥቂት የአንድ ደቂቃ ብትሆን አካፍሉን። እስከዛ ሼር አድርጉ። ቅዱሳን እስኪ ታች ያላችሁም ሰላም ተባባሉ። ሰላም ቅዱሳን እያላችሁ ሻሎም በሉ። ጌታ በዚህ ሳምንት ከሰጣችሁ አንድ ቃል እንኳን ቢሆን ፖስት አድርጉ እስቲ፣ ወይም ደግሞ ጌታ ያላችሁን ነገር የተማራችሁትን ነገር ሼር አድርጉ። ጌታ ሕያው አይደለም? አብዬ ፓወርፉል ነገር ነው ያስተማራት፣ እሱን ትናገራለች። ግን ብሩኬ ይቀጥል። ቤት እየተነስቶባታል። ቤቱን ተቆጣጥረዋለች። ከማማ ጋር እኮ እየጸለየች አሜን። ከቅድም ጀምሮ እዚህ ቁጭ ብዬ እሷ እዛ ትጸልያለች። አሜን። ቤት ክብር ሁሉ ለኢየሱስ ይሁን። አልዬ እንዴት ነህ? ሰላም ነው? ሁሉ መልካም? ሁሉ ድንቅ። እሰይ ተጠፋፋን እኮ ጠዋትም። አይ ነው። ጌታ መልካም። እንዴት ናቸው? አማንዬ ሁላችሁ ካሌ ሁሉ መልካም? ሁሉ መልካም። ጌታ መልካም። እሰይ ይህን ያስተማረ ጌታ እኛ ጋር ነው የምታወራው። እግዚአብሔር ሰው ምሳሌ ክብሩ ለኢየሱስ ይሁን። እኔ የተማርኩት ቃል ፊልጵስዩስ 4:8 ላይ ምን ይላል? በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ሁሉ፣ ፍቅር ያለበትን፣ መልካም ያለበትን እነዚህን ብቻ አስቡ ይላል። ልካስ ቀኑን ሙሉ ከማ እየተቀበልን ነው የምናስበው? የዚህ ዓለም አምላክ ሀሳባቸውን አጠቆረ ነው አይደለ? አበላሸው ነው አይደለ? የሚለው የሔዋንን ሀሳብ እንዳበላሸው ይላል። ይሁዳ ጋም የመጣው ክፉ ሀሳቡን አበላሸው ነው የሚለው እና ቀኑን ሙሉ ከማጋ ነው የምናወራው? ቀኑን ሙሉ የራሳችን ሀሳብ ይመስለናል ስናወራ ስናወጣ ምን የምንለው የማንን ሀሳብ እየተቀበልን ነው እያመላለስን ያለ ነው። ስለዚህ ሁል ጊዜ ስለ አልዬ ሳስብ የትኛውን ነገር ነው ማስበው? ስለ ትዳሬምስ ምንድን ነው ማስበው? ስለ ባዲውስ ምንድን ነው ማስበው? እና ምንድን ነው የሚለው ሁል ጊዜ ምን የሆነውን እውነተኛ የሆነውን ጽድቅ የሆነውን ፍቅር ያለበትን በጎ ያለበትን እነዚህም ብቻ አስቡ ይላል። ስለዚህ እዚህ ጋር ከተቆጣጠርነው ነው ሌላው ነገር የሚወጣው። ስለዚህ ቀኑ ሙሉ ማን ነው የሰጠን የምናስበውን ሀሳብ ስለ ሰዎች፣ ስለ ጓደኛ፣ ስለ ኑሯችን፣ ስለ መውጣት፣ ስለ መግባት፣ ስለ አገልግሎታችን፣ ስለ ነገያችን ማን ነው የነገረን? ያንን ኢንፎርሜሽን ማን ነው የነገረው? ለዚህ ነው ዘፍጥረት ላይ እግዚአብሔር አዳም ጋር መጣና ማን ነገረ ነው ያለው? ራቁትን መሆንን ማን ነገረ? ከማን ጋር ነበር ስታወራ የነበረው? እኔ ቅድም ሰላም ቦታ ነበር ያስቀመጥኩ፣ ግን ዞር ብዬ ዞር እስክል ድረስ ከማን ጋር አውርተህ ነው ራቁቴን ነኝ የማረባ ነኝ ወድቅ ያለው ብለህ የተሸፋፈንከውና ከማን ጋር ነው ቀኑን ሙሉ ስናወራ ያለ ነው? ቀኑን ሙሉ ያላወራትን አዳም እኮ እዛ ውስጥ በጣም ጊዜ ቆይቷል፣ ግን እስከዛ ድረስ ከእባብ ጋር አላወራም ነበር። አንድም ቦታ አዳም አወራው የሚል የለምና ሔዋን መጣች፣ አዋራችሁ፣ ይዛ የመጣችውን ሀሳብ እሱ ደግሞ ወደ ውስጡ አስገባው እና ቀኑን ሙሉ ከማጋ ነው የምንኖረው? ማን የሚሰጠንን ኢንፎርሜሽን ነው እያብላላን ያለ ነው? ሰዎች ሲያመጡልን ከማጀርባ ምን እያወራን እንደሆነ እኛ ስናቃለን ወይ? እኛስ ለሰዎች ምን አይነት ሀሳብ ነው እንዲያስበው ሀሳብ የምንሰጣቸው? እናት፣ ቤተሰብ፣ ጓደኛ ከኛ የወጣውን ሀሳብ ምን ብለው ነው የሚያስቡት? እና መጀመሪያ ሀሳብ መጠንቀቅ እንዳለብኝ ገባኝና የሚመጡት ሀሳቦች ማሰጠ ለማለት የነቀሰው ሆንኩኝ ማለት ነው። ተባረክልኛል። ሳይ ክብር ለኢየሱስ ይሁን። ለሰባኪ ስጠው አጣፍጦ ዘፍጥረት ቆሮንቶስ ቀላትያ ብሎ ሰርተ ያመጣላል። ጌታ ይመስገን። እስ ፓወርፉል ስንሰማ የምንውላቸው ነገር ኮንትሮል ያደርጉናል እና ብሩክ የጥቅሶቹን ስጠን እያሉ ነው ከታች። እግዚአብሔር ይርዳ። ስጣቸው ምህረት
ሐሙስ ደውሉልኝ ልል ነበር ተሳሳተ። ይቆማል ትላለህ ሐሙስ። እሺ መረቴ ገጥ ሰላም እንዴት ናችሁ? ፓስተርዬ ጌታ ይመስገን። ሁላችሁም እንዴት ናችሁ? ጌታ ይመስገን። እኔ በዚህ ሳምንት አንድ ትልቅ ነገር ገባኝ። እሱ ደግሞ ምንድን ነው? የሆነ ሌሊት ላይ ለእግዚአብሔር የመጻፍ ልምድ አለኝ እና እየጻፍኩለት አንድ ሴንቴንስ ጻፍኩና ብዙ ጥያቄዎች ይዤ ነበር የሄድኩት እና የመሰለኝ የነበረው ይዣቸው የሄድኩት ነገሮች እነዛ ጥያቄዎች ነበሩ ጎድለውብኝ እግዚአብሔር ጋር የሄድኩ የመሰለኝ እና ራሴን ምን ላይ ያገኘሁት ሰጪውን ትቼ ስጦታው ላይ አተኩሬ ነበር እና እግዚአብሔር ጋር ሄጄ ትዝ ይለኛል በጣም ብዙ ጥያቄ ለመጻፍ ነበር የሄድኩት እና ከዛ ፊትህን ነው የምፈልገው አንተን ነው የምፈልገው ብዬ ተመለስኩ። በህይወታችን ላይ ብዙ ጊዜ እንትን እንላለን፣ እሱ የሚሰጠንን ነገር ከሱ በላይ እናከብረዋለን እና ያ ደግሞ ልክ አይደለም፣ አግባብ አይደለም። እሱ በሰጠን ነገር ከሱ እንርቅበታለን። እሱ በሰጠን በረከት ለሱ ጊዜ እናጣለታለን። እሱ በሰጠን ህይወት ላይ እሱ ተናጋሪነቱን እሱ ኮንትሮሉን እንዲያጣ እናደርገዋለን እና ምን ገባኝ፣ ለካ የእግዚአብሔር ማንነት እግዚአብሔርነቱ ከኛ ሲቹዌሽን ጋር የተያያዘ አይደለም። እኛ ከምንሄድበት መንገድ ጋር ኦር ምቾታችን ጋር የተያያዘ አይደለም። በቃ እግዚአብሔር ነው። እግዚአብሔር እኔ ብኖር እግዚአብሔር ነው፣ ባልኖር እግዚአብሔር እና ማንነቱ የሚቀያየር አይደለም ለካ። እና በቃ ምን ገባኝ፣ ከሚሰጠኝ ይልቅ የሚሰጠኝ ጋር እሱ ጋር መጣበቅ ገባኝ እና ይሄን ነው ያስተማረኝ። አሜን አሜን። ተባረክ። ዊ ላቭ ዩ እንወድሻለን። አይ ላቭ ዩ አሁን የሚያስተምርሽ አሜን። ታስ ፓወርፉል። ያለ እሱ መኖር አንችልም ማለት ነው። ጌታ ይመስገን። አብይ ሰላም ፓስተርዬ፣ ሰላም ሁላችሁም። ጌታ ብዙ እያስተማረኝ ነው። ስሙ ይባረክ። ሼር ያደረኩት ቃል በጣም 3 ሳምንቱ አክቹሊ በደንብ አስቤ የሆነው እንትን ያለው እና አክቹሊ የተቀበልኩትም የጾም ጸሎቱ ጊዜ ነው ከቤልጅየም ስንመለስ እና አያይዞ 2 ቃል ነው የሰጠኝ ጌታ። ስሙ ይባረክ። መዝሙረ ዳዊት 103ን በቃ እሱ የህይወቴ እንትን ይዤ አድርጌ ነው ያስኩትኝ። ሁሉንም ነገር ነው ያገኘሁበት፣ መጽናናትንም መበርታትንም መዳንንም ሁሉንም አገኘሁበት እዛ ውስጥ እና በቃ ግን መታዘዝ እና ማዳመጥ ደግሞ እግዚአብሔር የሰጠኝ ትእዛዝ ነው። ድምፁን ሰምቼዋለሁ። ኤኒዌይዝ እሱ ነው በጣም ያስደሰተኝ። ኮምፈርቲንግ ምናምን ብቻ ሳይሆን በትእዛዝም ቢሆን የእሱን ድምፅ ነበር መስማት የፈለግኩት። ድምፁን ሰምቼዋለሁ፣ አይቼዋለሁ እና ጌታ ይባረክ። መታዘዝ ከመስዋዕት ይበልጣል፣ ማዳመጥም ከአውራ በግ ስብ ይበልጣል ይላል እና የምንታዘዘው ማደ ኤንድ ኦፍ ዘ ዴይ ለራሳችን ጥቅም ነው። በመጨረሻ እኛ ጥሩ ነገር፣ ምክንያቱም እኛ እዚህ ጋር ያለችውን ብቻ ነው የምናየው፣ እሱ ሙሉን ነው የሚያየው እና እዚህ ጋር ባለችው ብቻ ዲሳይድ አድርገን የራሳችን ነገር ብናደርግ እልፍ የሆነውን ያየልንን አለመታመን ነው። ስለዚህ የሚሻለው እሱ ጋር ስላለ የሚሻለውን ለመያዝ እሱ ያለው ጋር ነው የምንሄደው ማለት ነው። ማዳመጥ የሚለው ነገር በጣም እንትን ነበረ። ምንድነው መታዘዝ ኦኬ፣ ግን ለመታዘዝ ማዳመጥ ያስፈልጋል። ማዳመጥ ደግሞ ክሊርሊ ነው ማዳመጥ ያለብን፣ ክሊርሊ ዲቴል ሳይወድቅ ማለት ነው። እሱ ነበር በጣም የገረመኝ። አብርሃምንም አንድ ዲቴል ሚስ አላደረገም። በጣም ገርሞኝ የነበረው ኖርማሊ ይስሐቅን የሚያክል ነገር ሰዋልኝ ስትባል መሀል ላይ
የተባልከውን አታስታውሰው። ይስሐቅን ሰዋልኝን ብቻ አይደለም ያስታወሰው እሱ ወደ ማዝ ተራራ ሂድ ሞሪያም ምድርንም አስታውሷል። እና ማልዶ ተነስቶ ወደዛ ነው ሄደው 3 ቀንም ተጓዘ ከልጁ ጋር። ከልጁ ጋር መጓዝ እንግዲህ እንደምትገለው እያወቅ በቀል ይጫወታል። ልጅ ነው አይደለ? ያወራሃል፣ ይጫወታል። እዛ ጋር ክሬት የምታደርገው ኢንቲሜሲ አለ። እዛ በ3 ቀን ውስጥ እዛ ጋር ቢውልድ የምታደርገው ሌላ አዲስ ሪሌሽንሺፕ አለ። ለሳራ ምን እላታለሁ ብሎ አላሰበም። ምንም አላቅማማ። ምንም በስንት መከራ ያገኙት ልጅ እንደሆነ አውቆ ስለ ሳራ አልተጨነቀ፣ ስለማን አልተጨነቀ። ተነስቶ ሄደ። 3 ቀን ሙሉ ተጉዞ ሄደ። አሰረው ቢላ እስከ ማንሳት ድረስ። ካልታዘዝን ራሳችንን የምናጣው፣ ራሳችንን የምንጎዳው። ከዛ ደግሞ ያጽናናናል። አንደኛ ሳሙኤል ምዕራፍ 12 ቁጥር 20 ላይ ሳሙኤል ሲሰናበታቸው ህዝቡን ሲነግራቸው ኃጢአተኞች ናችሁ፣ ግን እግዚአብሔር ስለመረጣችሁ አክብራችሁት ኑሩ፣ ብቻ እያመለካችሁት ኑሩ ይላቸዋል። እና የበፊቱ መውደቃቸው doesn't define the future። ወድቀዋል፣ ኦኬ። አሁን ግን ከሰማችሁ ኃጢአተኝነታችሁን ሪያላይዝ ካደረጋችሁ በኋላ በቃ አምልኩት። በማምለክ ውስጥ መታዘዝ አለ። በማምለክ ውስጥ እሱን አዶር ማድረግ አለ። በማምለክ ውስጥ በቃ አላ እና የበፊቱ ሳይቆጠርብን ከዛሬ ጀምሮ ላለው ግን ካወቅን አይቀር ሌትስ ሜክ ዘ ኢፈርት እንታዘዝለት። እና ጌታ ይባረክ። ወዳችኋለሁ በጣም ተባረክ። so powerful. My goodness. Amen. Wow. Happy. ሰላም ፓስተር ይሰማል? ቪዲዮ መክፈት ስላልቻልኩኝ የሚመች ቦታ ስላልሆንኩኝ ሁላችሁንም ሰላም እላችኋለሁ። ላይ የምታችሁ ምን ያላችሁ? ሀፒ ሆስፒታል ነው ወይስ አልጋ ላይ ነው? አልጋ ላይ ነው። ተነስና ታጥበህ ካሜራ ከፍተህ ተመለሰ። ተነስ። አልሰማሁም የምታወራው ከሆነ ወይኔ እየቀጣኝ ሻሎም ቅዱሳን ፓስተርዬ እንዴት ናቸው? ሚዲያ ላይ የለንም ሰሞኑ ብለኝ ነበር መሰለኝ። ግን ጸሎት ላይ ነበርኩኝና ሰምቼ ሰሞኑ የነበርኩት ቃል ዛሬ የነበርኩት ቃል ምንድነው? አንደኛ ቆሮንቶስ ላይ ያለው ቃል በጣም የሚገርመኝ ነበር። ማለት ምን ይላል? ቁጥር 26 ላይ ወንድሞች ሆይ መጠራታችሁን ተመልከቱ ይላልና የዓለምን ሞኝ ነገር መረጠ። የዓለም እኔን ከመረጠ እግዚአብሔር አምላክ ማንንም ይመርጣል የሚል ሐሳብ በጣም እንዴት እንደመረጠኝ መጠራታችሁን። ከላይ ደግሞ ምን ይላል? ዓለም በእግዚአብሔር ጥበብ ምክንያት ዓለም በጥበቧ እግዚአብሔርን አላወቀችም፣ ኢየሱስን አላወቀችም እና ያካ ዓለም ኢየሱስን ያላወቀችው በእግዚአብሔር ጥበብ ምክንያት ነው። በኢየሱስ ምክንያት መልሳ ዓለም በጥበቧ ኢየሱስን አላወቀችም ብለው ነገር በጣም ይሄን ቆሮንቶስ ላይ ነው የነበርኩት። ኦልሞስት 3 ሳምንት ይሆናል። ምዕራፍ 1 ላይ ነኝ ያለሁት እስካሁንና የዓለምን ሞኝ ነገር እግዚአብሔር አምላክ መረጠ ስል እግዚአብሔር እናንተን የመረጠበትን መመረጣችን ነውና የተመረጥንበትን መመረጥን ዋጋ ደግሞ መልሰን እንደምንቀበል። ምክንያቱም ሐዋርያ ጳውሎስ የተጠራችሁበትን የመጠራታችሁን ተስፋ ይላል። ተስፋ አለ ማለት ነው። ለተጠራንበት ተስፋ አለና ተመልከቱ ይላል እና እዚህ ጋር ያለን በሙሉ እኔም ጭምር እኔን የነካኝ ቀን በቀን ዳይ ቱ ዳይ በእግዚአብሔር ቃል ላይ ዲፔንድ በመሆን ማየት ማለት ነው። ያን ቅድም ስትናገር ነበርና አብርሃም ይስሐቅን ለማረድ ነው እንግዲህ ማልዶ ተነሳው። ማንም ሌት ሆኖ እንኳን አልተነሳ። በጣም ይገርም ነበርና
ስለዚህ ምንድነው ለእግዚአብሔር መጨከን፣ ቀን በቀን መጨከን፣ ያው መጨረሻ ዘመን ላይ እንዳለን ሁላችን እንደምናውቀው ይሄንን የተጠራንበት መጠራት እንዳይቀልል፣ ለኔ ያለውበት ስፍራ እንዳይቀልል፣ እዚህ በህብረት መካከል በቅዱሳን መካከል መቀመጥ ራሱ እንዳይቀልል፣ ማገልገል ብቻ አይደለም ክርስቲያን ወይ ደግሞ ቅዱሳን ተብለን የተጠራንበት ይሄ መጠራት ራሱ እንዳይቀልል በጣም ቫልዩ እንዳለ ከምንም ምክንያቱም ምንድነው ምለው ቃሉ ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለቤቶች የሆኑ ብዙዎች አልተጠሩም ይላል። ከዛ በኋላ ደግሞ ምንድነው ምለው ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዳይጠፋ የዓለምን ምናምንተ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ ስል ያልሆነ ነገር እግዚአብሔር ስመት አይገርማችሁም? እኛ ያልሆነንን ማለት ነው። እኛ ምናምንተንን ማለት ነው። እኛ እግዚአብሔር ዓለምን ሊበቀል ዘንድ የመረጠን ሰዎች ነን ማለት ነው። እና እግዚአብሔር ዓለምን ሊበቀል እኔን ወይንሸትን መረጠ። እግዚአብሔር ዓለምን ሊያሳፍር እኔን መረጠ። እግዚአብሔር እኔን ምናምንቴ መርጦ የራሱን ጥበብ ደግሞ ለኔ ገለጠ። ስለዚህ ይሄ ለኛ በጭራሽ መቅለል የሌለበት እግዚአብሔር የት እንዳስቀመጠና የተጠራችሁት ሁሉ ደግሞ ይልና ሐዋርያ ጳውሎስ የሚመካ በእግዚአብሔር እንዲመካ ነው። አሁን እውቀት ቢኖር ትምክታችን፣ ቅድስና ቢኖር እንኳን ቅድስናችን ለሱ ክብር እንደሆነ ማለት በቃ ብንቆም ራሱ መቆማችን ለሱ ክብር ነው። ለካ መጠራታችን ለሱ ክብር ነው። ለካ ማገልገል ብቻ አይደለም፣ በአንድ ጉባኤ መቀመጥ ራሱ በቅዱሳን መካከል መቀመጥ። ስለዚህ እኔ በእናንተ መቀመጥ መካከል መቀመጥ ራሱ ለኔ ክብር ነው። ቸርች ውስጥ አብሬ ያለው ጆይ ማድረገው ቤተሰብ ጋር አብሬ የማገለግላቸው ሰዎች ሁሉ ከበዱ፣ በኔ ላይ ከበዱ፣ በልቤ ላይ እና ይሄ ሳነባው ፓስተሮች ከበዱ፣ ፕሮፌቶች ከበዱ። የተጠራ ህዝብ መንገድ ላይ ክርስቲያንን የተባለ ህዝብ ሁሉ መጽሐፍ ይዞ የሚሄድ ህዝብ ሁሉ እንዴት እንደተጠራ ሳስበው በጣም በቃ ፈራው ማለት ነውና ቲክቶክ ላይ ያሉ ሰዎች በቃ ያየው ወይኔ በእናት በቃ ይሄም ተጠርቶ ነው፣ ይሄም ተጠርቶ ነው፣ ይሄም ተጠርቶ ነው፣ ይሄም ተመርጦ ነው። ግን እኮ ምናምንተ ነበር፣ ግን እኮ እንዲህ ነበር፣ ግን ተጠርቶ ነው እያልኩኝ ነው ሰሞኑን። ፓስተር እንዴት ነህ? ከላይም ያላችሁ ከታችም ያላችሁ እንዴት ናችሁ? ስላየኋችሁ ደስ ብሎኛል። ዛሬ ቃል ጊዜ ነው ስላልከኝ ነው ካሊን አይቼው ነው የመጣሁት እና በጣም ኤክሳይትድ ነኝ። ምን አልከኝ? አይሰማም? ማውራው ይቆራረጣል። ይሰማል? እኔ ጋር ተቆራረጠ። እሺ በልከ እንደገና ሃሎ ሃሎ ጋይስ ድምፄ እንዴት ነው? አሁን አሪፍ ነው። ይሰማኛል? ይሰማኛል ፓስተር። ኖ የቃል ጊዜ አለ ብላኝ ነበርና ካሌብን አይቼው ነው የገባሁት ለማለት ነው። ደስ ብሎኛል። ጌታ ሃፒ ጌታ ምን አስተማረኝ በዚህ ሳምንት? እንግዲህ ምንድነው ሞር ጌታን እንድፈልግ፣ ሌላው ደግሞ ምንም የቅዳሜ ማታ ቢደክመኝ ምንም ብሆን እሁድ ቸርች መሄድ እንዳለብኝ ጌታ እሱን እያስተማረኝ ነው። በተረፈ በጣም ደስ ብሎኛል ፓስተርዬ፣ ስላየው ካንተም ደስ ብሎኛል። እንግዲህ አም ኤክሳይትድ ቃሉ ተባረኩ። ጌታ ይመስገን። የስ ሃፒ that's what I'm talking about። እንዲህ ነው እንጂ የምታምረው። እስኪ ጌታ ያስተማረህን በዚህ ሳምንት ነገር። እሺ ፓስተርዬ፣ እግዚአብሔር መልካም ነው የሚል ነገር ነበር ሲመላለስ የነበረ ወደ ውስጤና ተፈጥሮ ነው እግዚአብሔር መልካምነቱ። ስናት ላይክ በሁኔታዎች የሚቀያየር አይደለም፣ በነገሮች የሚቀያየር አይደለም። እኛ ጋር ሜይ ቢ ሁኔታዎች ሲቀያየር ልንቀያየር እንችላለን፣ ባህሪያችን ሊለወጥ ይችላል።
እግዚአብሔር ግን መልካም ነው፣ የማይቀየር አምላክ ነው እና ይህን ነገር እያመላለስኩት ነበረ። ከሁኔታም ከሰዎች ከሚሉትም ነገር አንጻር እያየሁት እሱን አይነካም። ማንም ምንም ቢል ራሴ ምንም ብል በአጉረመርም ወር ብደሰት ወር ምንም ብል መልካምነቱን የእግዚአብሔርን መልካምነት አይነካም እና ይህንን ነበር እያሰብኩ የነበርኩት። ተባረኩልኝ። በሳይ ተባረክልኝ። ብሩክ ነህ። እኔ በጣም የሚያስፈራ ነገር ነው የተማርኩት በዚህ ሳምንት እና አንደኛ ነገሥት ምዕራፍ 13 ነበር። እሱን ጌታ ቢፈቅድ እንካፈላለን። ቃሉ ስለ ሽማግሌው ነቢይና ስለ ወጣት ነቢይ ነው ምዕራፍ 13 ላይ የሚናገረውና አንድ ወጣት ነቢይ ፍሬሽ ነቢይ ነውና ወደ ቤቴል እግዚአብሔር ልኮት እንዲተነብይ ላከውና ተንብዮ እግዚአብሔር ሲልከው ግን ስትራክቸር ሰጥቶት ነበረ። በዛ ምድር ምግብ እንዳትበላ፣ ውሃ እንዳትጠጣ፣ እንደገና ደግሞ በመጣበት መንገድ እንዳትሄድ ብሎት ነግሮት ነበረና ነቢዩ ሄደ። መሰዊያ ላይ ነበር ተንብይ ያለው፣ ተነበየ። ከዛ ንጉሱ ና ብላ ሲለው አልበላም አለ። ኦኬ አልበላም ብሎ ሲመለስ ግን ሽማግሌው ነቢይ ያዘው። ሌላ ጊዜ በደንብ እናወራዋለን። እና ምን አለው? እኔ እኮ እና እኔ ጋ ብላለሁ ሲለው አልበላም፣ ምን ብሰጠኝ አልበላም፣ እግዚአብሔር እንዳትበላ ብሎኛል ሲለው ምን አለ? እኔ እኮ እንዳንተ ነቢይ ነኝ አለው፣ የእግዚአብሔር ሰው ነኝ እና ለእኔ ግን ነግሮኛል አለው እና ናና እኔ ጋ ብላ አለው። እና አንብቡት ምዕራፍ 13 እና ከዛ ወጣቱ ነቢይ ይላል መጽሐፉ ከሽማግሌው ነቢይ ጋር ሄደ ይላል እና ለመብላት ቁጭ ብሎ እያለ ያው ሽማግሌ ነቢይ ዞር ብሎ አንተ አመፀኛ ከእግዚአብሔር አፍ የወጣውን ቃል አምፀሃልና በመንገድ ላይ አንበሳ ይበላል ትሞታለህ አለው ማለት ነው። አወሻክ ብሮ አወሻክ። በጣም የደነገጥኩት ምንድን ነው? አንደኛ ጠዋት ሐሰተኛ ከሰዓት እውነተኛ መሆኑ ነብዩ በጣም አስደነገጠ። ጠዋት ላይ የተመታ ፕሮፌሲ የሚገል አምጥቶ ከሰዓት በኋላ ከእግዚአብሔር የሚያስወጣ ነገር አምጥቶ ከሰዓት በኋላ ሲመለስ ታያላችሁና ደነገጥኩኝና አንዳንዱ ተመልሶ ሊሆን ስለሚችል ጠዋት ስለሳተ ከሰዓት ሐሰተኛ ልለው አልችልም ብዬ ደነገጥኩ ማለት ነው። ሴም ፐርሰን ሞርኒንግ ላይ ስቶ ከሰዓት በኋላ ደግሞ ከእግዚአብሔር ሰምቶ ያመጣ ያው ተቆጣ የሚል ቃል ታያላችሁ እዛ ላይ እና በጣም ደነገጥኩኝና አንዳንዴ ሰዎች ጠዋት ስተው ከሰዓት በኋላ ሐሰተኛ ስትላቸው አንተን ሐሰተኛ ሆነ የምትቀረው ከሰዓት ሰውየው ተነስቶ መንገዱን ቀጥሏል ከእግዚአብሔር እና በጣም ሻካ አረገኝ። ላይክ ሞርኒንግ ላይ እዛው ተዘፍዝፈ ጠዋት ስትዋሻ አግኝቼሃለሁ ብለህ ሰውየውን ጠምደህ ስትይዘው እንደሴም ታይም እኮ ነው። ጠዋት ላይ ዋሽቶት እግዚአብሔር እንዲህ ይላል ያላለውን ከእግዚአብሔር ያልሰማውን ሐሰት ትንቢት ፕሮፌሲ አምጥቶ ከሰዓት ላይ ሲገባ ግን አንተ አመፀኛ ብሎ በቁጣ ኢሞሽናል በሆነ ደግሞ ሰውየውን ሲገስስ ታያላችሁ። እና ሰውየው ጠዋት ሐሰተኛ ነው፣ ከሰዓት እውነተኛ ነው። እኛን ግን ሐሰተኛ አድርጎ ይለቁናል እነሱ ተመልሰው እና ደነገጥኩኝ ማለት ነው። አንዳንዱ ተመልሶ እኔን ሐሰተኛ እያልኩ በዘመኔ ሁሉ እንደኖርኩኝ አየሁኝና ጌታ ሆይ እባክህ እንደላይ ያርገኝ የሚል ትንሽ ድንጋጤ ውስጥ ገባሁ ማለት ነው። እና ስንቱ ላይ ነው ማለዳ በሰሩት ስህተት ከሰዓትም ጥርሴን ነክሼ ያስኩባቸው እና ስቲል በዛ ማይንድ ሴት አለ። እነሱ የእግዚአብሔርን ሐሳብ እያስተላለፉ የእግዚአብሔርን እውነት እያስተላለፉ እያገለገሉ I'm not talking about the prophet, I'm talking about the general እያወራሁ ነው ያለሁት። ብዙ ሰዎችን ማለዳ በያዝናቸው ስህተታቸው ከሰዓት ላይ እና ጥርሳችንን ነክሰን ይዘን እኛ ሐሰተኛ እንደሆንን እንቀጥላለን በእግዚአብሔር አይን። እነሱ ግን ተመልሰው ከእግዚአብሔር ጋር ይቀጥላሉና እሱም ትንሽ በዚህ ሳምንት በጣም
ለእኔ ስትራግል ነበረ። አቅም ስጠኝ እያልኩት። ሁለተኛው የተማርኩት ነገር በጣም ያስደነገጠኝ ደግሞ ምንድን ነው? እኔ የሰማሁትን ኮንፈርም ሊያደርጉልኝ እንጂ እኔ የሰማሁትን ነገር ሊያስቱኝ ሰዎች መምጣት የለባቸውም። የሰማሁትን እኔ ወጣቱ ነቢይ ከእግዚአብሔር ሰምቷል። የፈለገ ሽማግሌ ቢሆን በእግዚአብሔር ቤት 100 ዓመት ቢኖር እኔ ከሰማሁት ድምፅ አይበልጥም። በግላችን የሰማነው ስንቶቻችን ነን የለቀቅነው? ፓስተር ነኝ፣ ዳስተር ነኝ፣ ነብይ ነኝ፣ አገልጋይ ነኝ፣ መካሪ ነኝ ምናምን በሚል በሚመጡ ሰዎች እውነተኛ የሆነውን የእግዚአብሔርን ድምፅ የሰማነውን ነገር ያስለቀቁን ስንት ሽማግሌዎች ናቸው። ሽማግሌ ብዬ ስል ያረጀ እያልኩ አይደለም። ሽማግሌ ብዬ እያልኩ ያለሁት በእግዚአብሔር ፊት ቤት ከነኛ በፊት የቆዩ ታይትል ያላቸው ስም ያላቸው ነገር ግን የእግዚአብሔርን ድምፅ በትክክል እኛ የሰማነውን ነገር ያልሰሙና አስደንግጠውኛል። ስለዚህ ሁልጊዜ ምክሮችን ስሰማ እግዚአብሔር ከነገረኝ ነገር ጋር ኮንፈርም ነው የሚያደርግልኝ ወይስ የሰማሁትን ሊያስለቅቀኝ ነው የመጣው የሚለውን እግዚአብሔር አይራራለትም ሰውየውን። እና ስንቶቻችንን በስንት ሰዎች ድምፃን የእግዚአብሔር የሰማነውን ያስለቀቁን? ምናልባት ተሳስቼ ይሆናል ብለን ነቢይ፣ ወጣቱ ነቢይ ምን አይነት ድንቅ ፌሎሺፕ ቢኖረው ደግሞ ሊትራሊ በጣም በሚገርም ሁኔታ ኢንካውንተር አድርጎታል። እግዚአብሔር የእግዚአብሔር ድምፅ እንደሆነ ፕሩቭ አድርጓል። ነገር ግን ሽማግሌ ስለመጣ ሰማው። አይገርማችሁ? የልጅነታችሁ አምላክ እግዚአብሔር አለ። ክብር ለኢየሱስ ይሁን። ይህን ሳምንት በዚህ ውጥረት ውስጥ ነበርኩ ማለት ነው። በዚህ ውጥረት ነበር እና ሽማግሌውን ያዝልኝ እያልኩ ጌታው ሽማግሌውን ያዝልኝ እያሳቱኝ ነው። አንዳንዴ you just give them your life በጣም ህይወታችሁን አሳልፋችሁ ትሰጣላችሁ። የሰማችሁት እውነት እያለ የሰማችሁት ከእግዚአብሔር ስፒሪታችሁ እየተቃጠለ እውነቱን እያወቃችሁ እና አታስነኩ ልላችሁ ፈለ እኔ እንደዛ ነው። አታስነኩ። ውስጣችሁ ሰላም የሰጣችሁን ደስታ የሰጣችሁን ያሳረፋችሁን እውነት ለሌላ አካል አሳልፋችሁ አትስጡ። እግዚአብሔር ነው የላከው እኮ ሰውየው ነብይ እኮ ነው። ሐሳች ነብይ እኮ ነው። አይገርም? እና ይህን ሳምንት ሻወር ቤቱ ላገብቼ ነው ሳለቅስ የነበረው። እጠበኝ ጌታ፣ አይምሮዬን እጠቡ፣ ልቤን እጠቡ ጌታ። ዲሲቭ በተደረኩበት ሰዎች ከአንተ ሐሳብ ያስወጡ። አንዳንዴ ጅስት በጣም እንትን ኮንሰርን ያደረገናል። we have to pray anyways ይህን እንማረዋለን፣ እንጸልየዋለን። ግን ይህን ሳምንት እግዚአብሔር ቻሌንጅ ያደረገኝ በአንደኛ ነገሥት ምዕራፍ 13 ላይ ያለውን ሐሳብ ነው እና ሽማግሌው ነብይ ጉድ አደረገኝ እያልኩ ነው ያለሁት። ሁለተኛው ደግሞ ቅድም እንዳልኳችሁ በጣም ጠዋት የሰዓት ከሰዓት ይመለሳል የሚለውም በጣም ጌታ ይመስገን። አሜን አሜን። አሪፍ ነው አይደለ ጋይስ? እግዚአብሔር በአንድም በሌላ የሚያስተምር የለም። አንድ አምልኮ እንዳምልክና ዛሬ አም ሱፐር ኤክሳይትድ በጣም ወደው ካልዬ በጣም በእውነት አም ሱፐር ኤክሳይትድ። ካልዬ ዛሬ ያካፍለናል የጌታን ቃል እግዚአብሔርን ድምፅ። በጣም I was praying for him በዚህ this morning ላይ እየጸለይኩለት ነበር እና ከሱ ጋር እየጸለይ በጣም የጌታ ህልውና ይሰማኝ ነበር እና ጌታ ያልፍበታል። ሃሌሉያ we excited። ካሊሻ በጣም ትልቅ ቸርች ሲመራ አየዋለሁ። አሜን። ትልቅ ቸርች፣ በእውነት ትልቅ ቸርች። ሃሌሉያ። በሱ በጣም እግዚአብሔር ይጠቀማል። አም ሱፐር ኤክሳይትድ በእውነት